የሚያስደስተው ቢኖር ሙዚቃ ከሱ ሌላ ምን የሚያስደስተው የለም መኪና ውስጥም በቃ አንቺ ናዳል ብለሽ ነው የምታስቢው እሱ ግን ሙዚቃውን ከፍቶ ሙዚቃ ብቻ እውነቱን ለመናገር ቀላል ይመስላል ግን ብዙ አይነት ጥረት ይጠይቃል ብዙ በሌላ ቋንቋ መስዋዕትነት መክፈል ይጠይቃል እስከዛ ድረስ ማለት ነው ስራውን በደንብ ይሰራል ትጉህ ነው እና ደግሞ ፈጣሪ ነው የሙዚቃ ሰው ህይወቱን ለሙዚቃ ያደረ በቃ የሙዚቃ ሰው ነው ካቱ ልፋቱን አቃለሁ በቅርብ ስለማቅ ልፋቱን ቀላል ነገር አድካሚ ነው በጣም የኢትዮጵያ ሙዚቃ ፋና ወጊ ነው ግንባር ቀደም ፋና ወጊ ነው ማለት ይችላል በ2004 ዓመተ ምህረት ከበርክሌ ኮሌጅ ኦፍ ሚውዚክ የክብር ዶክትሬት እንዲሁም ከጅማ ዩኒቨርሲቲ የክብር ዶክትሬት በ2003 ዓመተ ምህረት በቢቢሲ ኢንተርናሽናል ሚውዚክ አዋርድ የተሰጠው የአመቱ የዓለም አቀፍ አልበም ሽልማት በ2002 ዓመተ ምህረት በትሮፒካል አርቲስት ኦፍ ካሪቢያን የአውሮፓ የሙዚቃ ሽልማት የአመቱ ምርጥ ሲዲ በ1998 ዓመተ ምህረት ለእይታ በቀረበው ብሮከን ፍላወር ፊልም ማጀቢያ ዘፈን በማበርከቱና በኢትዮፒክስ አልበሞች በነበረው ድርሻ ከበርክሌ ኮሌጅ ኦፍ ሚውዚክ የተሰጠው ሽልማት ዶክተር አርቲስት ሙላቱ አስታጥቄ ካገኛቸው ክብሮች ጥቂቶቹ ናቸው ማለንቆ አስተማሪ ነበር ብዙን ጊዜ የሚመክረን ምክር የነበረው ራሳችሁን ሁኑ ራስን ከመፈለግ ሌላ ትልቅ ነገር የለም ይላል እና እኔም እንግዲህ እነዛ ሙዚቃዎች ስመራመር ሳጠና ያለፉት እኛም እናደንቃቸው ትልልቅ ሙዚቃ ደራሲያኖች የሚሰሩትን ስራዎች መለከት ነበር አጥራ ነበርና ከዛ እንግዲህ መቼም ያው ራስን መፈለግ እንዳለው ምን ማድረግ ይሻላል የሚል ሁኔታ ውስጥ ገብቼ የሀገራችንን የተለያዩ የሙዚቃ ቅኝቶቻችን ያሉንን በቅኝቶቹ ላይ ምርምር በማድረግ ፒያኖ ትራምፔት ሳክስፎን ቤስ ጊታር እነዚህን የመሳሰሉ መሳሪያዎች በመጠቀም ነው የኢትዮ ጃዝ የተባለው የሙዚቃ ስልት የተጀመረው ማለት ነው የሀገራችን ሙዚቃ ወደፊት እንዲራመድ ካደረጉ አርቲስቶቻችን በግንባር ቀደምትነት የምንጠራው አርቲስት ሙላቱ አስታጥቄ ስራዎቹ ጥልቅ ሳይንሳዊ ምርምር መሰረት ያደረጉ ናቸው ኢትዮጵያ ለዓለም በሙዚቃው ዘርፍ ከፍተኛ ድርሻ እንዳላትና ይህንን ድርሻዋ ደግሞ ከቁብ ሳይቆጠር መታለፍ እንደሌለበት የሚያምነው ዶክተር አርቲስት ሙላቱ አስታጥቄ ይህንን ለማረጋገጥ ሙሉ ጊዜውና ህይወቱን መስዋዕት አድርጎ ይንቀሳቀሳል እንግዲህ እንዴት ተጀመረ ሲባል የኛ ብዙን ጊዜ ያው 5 ድምጾች ነው የምንጠቀመው በአብዛኛው እና የተለያዩ 4 ሞዶች ወይም ቅኝቶች ይኖራሉ እና እንግዲህ እነዚህን ቅኝቶች በቅኝቱን በማሳደግና ወደ ሌላ የሙዚቃ ኮምፖዚሽን ኮንሰርት የኢትዮጵያዊነት ያለውን ስሜትና ካራክተሩና ሁኔታውን ብዙ ሊያደርገው ይችላል ስለዚህ ያለው መፍትሄ ምንድነው የሃርሞኒክ ስትራክቸሮቹ ከጀርባ ያሉት ማለት ነው ለዚህ የኛ የተለያዩ ቅኝቶችን በእውነት ሳይራራቁ በጥሩ ሁኔታ ሃርሞናይዝ ሊሆኑ የሚችሉበት መንገድ ፈልጌ የኛን ቅኝቶችን ከ12 ቶን ብለን በመንጠራው ጋር አብሮ ተዋሃደ ማለት ነው እሱም ከተዋሃደ በኋላ እንግዲህ
ያልኩሽ ነው። የዛሬ 42 ዓመት ነው። የቅኝት ፍንዳታ ማለት የተለያዩትን ቅኝቶቻችንን ኢምፕሮቫይዝ በእነሱ ላይ የማድረግና የማሳደግ ነበረ። ደጃዝማች አስታጥቄ ጣሰውና ወይዘሮ ታተረ ወርቁ ካፈሯቸው 4 ልጆች ሁለተኛው ልጅ ነው ሙላቱ አስታጥቄም። ጣሊያን ኢትዮጵያን በወረረችበት ዘመን የውስጥ አርበኛ የነበሩት አባቱ ደጃዝማች አስታጥቄ ጣሰው በአዲስ አበባ የፍትህ ሚኒስቴር ይሰሩ እንደነበር ይታወቃል። ሙላቱ አስታጥቄ ከአዲስ አበባ በስተደቡብ ምዕራብ በምትገኘው የጅማ ከተማ ነው የተወለደው በ1943 ዓ.ም። አባቱ ታዲያ በአዲስ አበባ የሚኒስትርነት ማዕረግ ሲያገኙ የ3 ዓመት ህፃን የነበረው ሙላቱ ወደ አዲስ አበባ ይዘውት መጡ። እድገቱም እንደ ማንኛውም ህፃን እየተጫወተና እየወረቀ በኢትዮጵያዊ ባህልና ስነ ምግባር ተኮትኩቶ ነው ያደገው። ሙላቱ የ15 ዓመት ታዳጊ ያለ ነው ወደ ሀገር እንግሊዝ ለትምህርት የተላከው። በወቅቱ በሰሜናዊ ዌልስ በሚገኘው ሌንዲስፈርኔ ሃይ ስኩል ኮሌጅ በተባለ ትምህርት ቤት ውስጥ ተቀላቀለ። በዚህ ትምህርት ቤት በነበረው ቆይታ ሙላቱ ተፈጥሮ ያደለችውን ተሰጥኦ ለማወቅ ጥሩ እድል እንዲያገኝ ያደረገው። ይህንን ተሰጥኦውን ለማጎልበት ታዲያ በተርኒቲ ኮሌጅ ብቸኛው ጥቁር አፍሪካዊ ተማሪ በመሆን ክላርኔት፣ ፐርኬሽን እንዲሁም ማይነር ፒያኖ አጥንቷል። ይህንን በ1955 ዓ.ም ሲሆን በሚቀጥለው ዓመት ነበር የሙዚቃ ዕውቀቱን ለማሳደግ ወደ ሀገር አሜሪካ በመጓዝ በበርክሌ ኮሌጅ ኦፍ ሚውዚክ የጃዝ ሙዚቃ ማጥናት ጀመረ። የአገራችን ሙዚቃ በ5 ድምጽ ወይም ፔንታቶኒክ በሚል ላይ መሰረት ያደረጉ ነበሩ። እነዚህን እንግዲህ ዋናው ሜሎዲው በዛ ላይ የተመሰረተ ሆኖ ከጀርባ አድማቂ የሆኑ ኮርዶችን እንግዲህ ለየት አድርጎ በማቅረብ እኔ ሙላቱ የመጀመሪያው ነው ማለት። ስለዚህ በአሁኑ ዓለም አቀፍ ደረጃም እንግዲህ ተወዳጅነትን ያበቃው እነዛን የኮርድ አካሄዶች ወይንም ኮርድ ፕሮግሬሽን የምንለው እነዛን ቀደም ብሎ እሱ ሲሰራ በኢትዮጵያ ሕዝብ ወይንም በሙዚቀኞች ጆሮ ውስጥ በማኖሩ ነው ያሁኑ እድገት የተገኘው ማለት ይችላል። ኒውዮርክ ነበር። ኒውዮርክ የራሴን የኢትዮጵያን ኩዊንቴት የሚባል ባላቋቁሜ ነበር። በተለያዩ ቦታ ውስጥ ኒውዮርክ በተለያዩ ሁኔታ በተለያዩ ቦታዎች ይሰራ ነበር። ከዛ በፊትም እንደዛ በነበርኩበት ጊዜ ብዙ ጥሩ ስራዎች እና ታላላቅ ክለቦች ውስጥ ለምሳሌ እንደ ኤድሞንዶሮስ የተባለ በለንደን የታወቀው ትልቅ ኦርኬስትራ ውስጥ እዛ ውስጥ ሰራ ነበር እና ይህ ሁሉ ከዛ ወጥቼ ልምድ ካካበትኩት በኋላ ነው ወደ ሀገር የመጣሁት። የመጣ ያኔ ከኒውዮርክ ነው። ኒውዮርክ ነበር፣ ለንደንም ነበር። ከትልልቅ ባንዶች ጋር ይጫወት እና በዛ ላይ እንትን ይጫወታል፣ ፒያኖ ይጫወታል፣ ቫይብሮፎን ይጫወታል፣ ቶም ይጫወታል፣ ኮንጋ ይጫወታል። ራሴ ሊያዝ ይችላል በፈለጋቸው ብዙ ጊዜ ይዛቸዋለሁ እና አመቺ ጊዜ ተገኝቶ ያው ፒያኖ ላይ መቀመጥ ሲችል ለዛ ነገሮች ያው በጽሁፍ መልክ አስቀምጣቸዋለሁ ብዙ ጊዜ እና እኔ ግን ባላሁን እንጂ መኪና ስነዳ አንዳንዴ በተለይ ውጭ ሀገር ደግሞ ያው ባቡር ስጓዝ በአውሮፕላን ስጓዝ የተለያዩ
ማያቸው አካባቢዎች ማያቸው ሁኔታዎች በፈጠራ ያመቹኛል ነገር ለመፍጠር ይገፋፋኛል። ስለዚህ ጉዞውንም መንገዱንም ያመቸኛል ብዬ አስባለሁ። ብዙ ጊዜ አንዳንድ ብዙ ድርሰቶችን ያው ባቡር ላይ ተቀምጬ ሲሄድ ያሰብኳቸው በኋላ ሲቀመጥ ያስቀመጥኳቸው ነገሮች ናቸው ያሉት እና ብዙ ጊዜ መጓዝ ብዙ ጊዜ መሄድ በእውነቱ ለፈጠራዬ ጥሩ ያመቸኛል፣ ደስ ይለኛል በጣም። ለሀገር መጥቼ እንግዲህ ያው ቀደም ሲል ታላላቅ ኦርኬስትሮች ነበሩ፣ ናይት ክለብ ሙዚቀኞች ነበሩ እና ጥሩ አይነት ስራዎች ይሰሩ ነበረ። ግን እኔ ስመጣ የተለየ ሙዚቃ፣ የሃርሞኒክ ስትራክቸሮች፣ የተለያዩ ሪትሞች፣ የተለያዩ ሃርሞኒክ ቮይሲንጎች፣ ኢምፕሮቫይዜሽን ይዤ ነው የመጣሁት እና እሱን ደግሞ ያው ከነበሩት ከሀገራችን ሙዚቀኞች ጋር አብሮ ያለኝ ልምድ በማካፈል ብዙ ሰርተናል። እሱ ከመጣ በኋላ የኢትዮጵያ ሙዚቃ በእውነት ዓለም አቀፋዊነት ይዘት እንዲይዝ ያደረገ ሰው ነው እሱ እና ዓለም አቀፋዊ ይዘት እና አፍሪካዊነቱን ኢትዮጵያዊነቱን ሳይለቅ ብዙ ስራ ሰርቷል። እሱ በዛን ዘመን ወርቃዊ ወይንም ደግሞ ጎልደን ያስደረገው አንዱ የሱ ሙዚቃ ነው። የሱ ሙዚቃ አጫዋወትና ኦርኬስትሬሽን ስልት የሱ ሙዚቃ ነው። በዛን ጊዜ ሰይፉ ዮሐንስ የሚባል ሞቷል። የሱ ሙዚቃዎች ግርማ በየነ፣ ቴዎድሮስ ማነው፣ ተሾመ ምትኩ፣ ሙሉቀን መለሰ፣ ቴዎድሮስ ታደሰ፣ ሪዳ ኢብራሂም የሚባል ወዘተ እንግዲህ እነ ግርማ ጭብሳ የሚባሉ ነበሩ። በእንግሊዘኛ ጨዋታ ሁሉ እሱ ያልገባበት የለም። እንግሊዘኛም ይጫወታል ያ ግርማ ጭብሳ። እነሱ ሁሉ በጥሩ አይነት ተቀባይነት ነበራቸው። እሱ ሲያጅባቸው በጣም ያምራል። ሲያጅባቸው ሲሰራ አሬንጅመንቱ የሚጥም ነው ለጆሮ። አመነሰ ኢትዮጵያዊ ቆንጆ ፍቅር እንደገና እንከን የሌለብሽና ሰይጣን ሁሉንም በሙሉ ሙላቱ ነው ይሰራል። እውነት መስሎኝ ልቤን ሰጠሁሽ ተዝናንቼ ከሴቶቹ ሁሉ አብልጬ አንቺን ወደድኩ ተሳስቼ። የነ ሰይፉ ዮሐንስ የነ ተሾመ ምትኩ እና የሙሉቀን ደግሞ ቼበለው የሚል እንደዚሁ ሰርቶ ነበር። እነዚህ ስራዎች በቃ በጣም ምርጥ ስራዎች ናቸው። ዘመን ተሻጋሪ አሁንም ብናዳምጣቸው ምንም እንኳን 40 ዓመት እድሜ ቢሞላቸው አሁንም እንደ አዲስ ነገር እንደ አዲስ የሚደመጡ ስራዎች ናቸው። ዶክተር አርቲስት ሙላቱ አስታጥቄ ከበርካታ ዓለም አቀፋዊ እውቅና ያላቸው እንደ የመጀመሪያው የበርክሌ የክብር ዶክትሬት ተሸላሚው ዱክ ኢሊንግተን፣ ኤድሞንድ ሮስ፣ አላንድሬ ሪኮ፣ ፍራንክ ሆለር እና ሌሎችም በተለያዩ ዓለም አቀፋዊ መድረኮች ተጫውተዋል። ከዚህ በተጨማሪ በ1960ዎቹ ከተለያዩ የዓለማችን ክፍል ወደ መዲናችን አዲስ አበባ አርቲስቶችን በማምጣት ስለ ኢትዮጵያ ሙዚቃ እንዲያውቁና እንዲጫወቱ ያደርግ ነበር። በተለይ ከጎረቤት ሀገር ኬንያ በርካታ ሙዚቀኞች ወደ አዲስ አበባ በመጋበዝ ይታወቃል። በዚህ የተነሳም በኬንያ የሙዚቃ እድገት ላይ የራሱ የሆነ ተጽዕኖ እንዳለው ይነገራል። ሙላቱ በ1960ዎቹ በኬንያ እጅግ ታዋቂ የነበሩት የአሻንቲ የሙዚቃ ቡድን ማምጣት ችሎ የነበረ ሲሆን ለ3 ቀናት የነበራቸውን ቆይታ በማራዘም 1 ዓመት ተኩል እዚህ ጊዮን ሆቴል እንዲጫወቱ አድርገዋል። እና አሻንቲ ሲመጡ እኛ ራስ ሆቴል ነበር የምንጫወተው። ማለቴ የምንጫወተው ብዙ ይመሳሰላል።
እና አሻንቲስ ቢያንስ 1-2-3 ዓመት እዛው ዋቢ ሸበሌ ሆነው ተጫውተዋል ይመስለኛል። እውነቱን ለመናገር ብዙ አድማጮች ነበሩ። በተለይ ሴቶች በጣም ተወዳጆች ነበሩ። ኢትዮ ስታርስ የሚባል ነበር፣ ኦል ስታርስ የሚባል ባንድ ነበር። ከዛም ደግሞ ከተለያዩ ሙዚቀኞች ጋር ዘመኑ ላይ ከነበሩ የተለያዩ ሙዚቀኞች ጋር ብዙ ስራዎች አብረን ሰርተናል። በእውነቱ የአሁኑ ሚኒ ሰክሴስ አብረው እንደሰሩት ሙዚቀኞች ሁሉ በአጠቃላይ ሁሉ ያመሰግናቸዋለሁ፣ አከብራቸዋለሁ። እና እንግዲህ አብረን ታግለን ነው እዚህ ደረጃ ሙዚቃ የደረሰው ማለት እንችላለን። ኦል ስታር ባንድ በምንጫወትበት ጊዜ ሙላቱ ኪቦርድ ይጫወታል፣ ቶምቶም ይጫወታል፣ ቫይብራፎን ይጫወታል እና በቃ አብረን ነበር የምንጫወተው። እና ተጫዋቾች ተስፋ ማርያም ሳክስፎን ተጫዋች በኃይል የታወቀ፣ ከዛ ፍቃዱ ሌላ ሳክስፎን ተጫዋች በጣም የታወቀ፣ ግርማ ጭብሳ ነፍሱን ይማረው ታውቂው እንደሆነ በጣም የታወቀ ዘፋኝ፣ ታምራት ሎቲ ከበሮ የሚጫወት በጣም የታወቀ እና አንድሩ ይባላል ከጊታር ተጫዋች ከሳውዝ አፍሪካ ነው። ከዛ ላይ ሌሎች 2 ነበሩ። ዋና ዘፋኝ እንደ ጄምስ ብራውን የሚዘፍን ማለት ነው። ጂንጎ ይባላል ከኬንያ ነው። ያ ጂንጎ ዘፋኝ ነው። ዘፋኝ ብቻ ስልሽ ኃይለኛ ዘፋኝ ነው። ወፍራም ነው፣ መነቃነቅ ይችላል። ጄምስ ብራውንን ነው የሚዘፍነው። እንደ ግርማ ጭብሳ ማለት ሁሉንም ሙላቱ ነው ያስመጣቻል። በነገርሽ ላይ ሙላቱ እንደው ማን ነው ሙላቱ ወደሚለው ዞር ብለን ስንሄድ ለኔ ሙላቱ ማለት በሙዚቃ ተወልዶ ያደገ የሙዚቃ ጥበብን በምን ነገር ሳይለውጥ በብዙ በደረሰበት ተጽዕኖ እንኳን ሳያፈገፍግ እስከ መጨረሻው የገፋ ሙዚቃን በአስኳላ ትምህርት ቤት ብቻ ሳይሆን በራሱ ህይወት ውስጥ አብሮ ያደገ የተማረ ሰው ነው። ሙላቱ ለተለያዩ የመድረክና የሬዲዮ ድራማዎች ማጀቢያ የሚሆኑ ቅንብሮች ሰርተዋል። ከነሱ ውስጥ በዋናነት የሚጠቀሱ የጸጋዬ ገብረመድህን ድርሰቶችና ተውኔቶች መሆናቸው የሚታወቁት ጴጥሮስ በዛች ሰዓት፣ ሀሁ በ6 ወርና እንዲሁም የከርሞ ሰው የተሰኙ የመድረክ ቲያትሮች የማጀቢያ ዘፈን ሰርቶላቸዋል። እንዳሁኑ የጃዝ ሙዚቃ እውቀቱ አልነበረም። እንግሊዝኛ ያስታውሳለሁ። አንድ ጊዜ ዴይስ ኦፍ ሜሎዲስ የሚባል የሙዚቃ ኮንሰርት ነበር። እዛ ላይ ጥላሁን ገሰሰና ከኔ ጋር የሰራሁት ኩሉ ማንኳለሽ የሚባል እሷ በጣም ሂት ሆና ነበር። በአዲስ ሪትም የፈጠርኩት የሰራሁት ነበር እና ለሱ ለፊሊፕስ ኩባንያ ነበር የተሰራው። ለሱ ሽልማት ሊሰጡኝ በጣም ጥሩ ሽያጭ ስለነበረው ዝግጅት ነበር እና ነገር ግን እኔ እሱን ሳይሆን የጴጥሮስ ያችን ሰዓት የሚል የጸጋዬ ገብረመድህን ቲያትር ለሱ ሙዚቃ ደርሼ ነበር። ትልቅ ቲያትር ነበር እና ከዚህም አልፎ አስታውሳለሁ ለአልጄሪያ የብላክ አርት ፌስቲቫል የቀረበ ቲያትር ነበር እና እንግዲህ እሱም ስቴጅ ላይ ለመስራት ነበር ያሰብኩት የፈለግኩት እና ከፒያኖ ከበገና ጋር
አዋይጄ ነበርና በእውነቱ እኔ ያስታውሳለሁ ህዝቡ በቃ ውረድ በቃ ብሎ ይጮህ ነበር እና ያው እኔ አልወረድኩም፣ ግን ያው ሙዚቃውን ጨረስኩት እና በእውነት እንዲህ አይነት ሁኔታዎች መሰለሽ ተስፋ መቁረጥን በህይወት ላይ እንደማያስፈልግ ነው። እኔ እንደዛ ውረድ ሲሉኝ ጥንካሬው ባይኖረኝ ወርጄ በዛው ቀር ነበር እና ሁልጊዜ ለወጣቶች ሌክቸር በማደርግበት ጊዜ ትግልን ሁልጊዜ ዓላማ ካለ እስከ መጨረሻው ድረስ ታግሎ መሄድ ነው የምለው። አሁን እኔ አላቆምኩም። ከዛ ወዲያ ያው ታግል መሄድ ነበር እና አሁን እንግዲህ ያው በዛ ትግልና ውጤት እዚህ ደረጃ ደርሶኛል። በወቅቱ የጃዝ ሙዚቃ ምንም ተቀባይነት ያልነበረበት ጊዜ ነው እና ያን ያህል ጥረት ያን ያህል ዓመት ሙሉ ታግሶ ለዚህ ውጤት መብቃቱ በጣም የሚያስገርምና በግሌ ደስ ይለኛል። በጣም ትልቅ ነገር ነው። ግን እሱ በዛ ጊዜ ውስጥ ሁሉ ከፍተኛ የሆነ ምርምር የሀገራችን ሙዚቃ በተመለከተ ከፍተኛ የሆነ ምርምር ዓለም እንዲያውቅ ለማድረግ ጥረት ያደርጋል እና እኛ እንዳውም ብዙ ተስፋ አስቆራጭ ሀሳቦችን ሳንሰረዝር አልቀረንም። ብዙዎቻችን አይሙሌ እንደዚህ ነው እኮ የምትደክመው ምናምን እንላለን። ግን በጽናት ነው ያን ነገር የቆየ። የጥላሁን ገሰሰ ኩሉም አንኳለሽ የሚለውን ስራ አሁን ከስንት ዓመት ከ40 ዓመት በኋላ ሳዳምጠው ምን አይነት ጥበብ የተሞላበት ስራ እንደሰራ አሁን ማስታወስ ያኔ ምን ነው ይሄን ያህል ክብር በሰጠ ነው የሚል ነገር ውስጤ ይቆረቁረኛል። ከሙላቱ ጋራ ባህል ሚኒስቴር እያለን የሰራ ነው በጣም ዝነኛና ታዋቂ የሆነው በተለይም በጥቁር አፍሪካ ፌስቲቫል ላይ ተሳትፎ በአንደኝነት ደረጃ የተመዘገበ መላ ናይጄሪያን ዙሮ እንዲታይ የተደረገና በኋላም ሀቫና ሄዶ ኩባ በጣም ከፍተኛ አድናቆትን አትርፎ የመጣ ትግላችን የሚል ድራማ እኔ እና የተወሰኑ ጓዶች ጋር ሆነን ሙዚቃ እንትኑን ጽሁፉን ጻፍ ነው ማለት ድርሰቱን ጻፍ ነው። ሙዚቃውን እነ ነርሲስ ጋር ሆኖ ሙላቱ አቀነባበረው። ማይም ድራማ ነው። እንዲያውም የመጀመሪያው በኢትዮጵያ ውስጥ የመጀመሪያ ማይም ድራማ ነው ብለን ነው የምናስበው። እኔ ከዛ በፊት አልሰማሁም። ወደ ናይጄሪያ የሄደው የሙዚቃ ትርኢት ላይ እሱ የሰራውን ስራ እኔም ተሳታፊ ሆኜ በመስራቴ ያ ነው ትልቁ ትውውቃችን። አንድ አስተማሪያችን ነበሩ ሙሴ ነርሲስ ናልባንዲያን የሚባሉ እሳቸው አሉ። አንድ ቀን አብረን ስንጫወት እሳቸው አስተማሪ ናቸው። ስንጫወት ስለ ሙላቱ ስንጫወት ሙላቱ የኢትዮጵያን ሙዚቃ በእውነቱ በጥሩ አይነት ቀየረው ብለው እሳቸው በአንደበታቸው እንዲተናገሩት ሙላቱ ያዘጋጀው የህዝብ ለህዝብ ሙዚቃ ፈረንጅ ራሱ ማመን አቅቶት ይሄ በዚህ ክራር በዚህ ማሲንቆ በዚህ ዋሽንት በሚትሉት ብቻ የተሰራ አይመስለንም፣ ከጀርባ እንትን ከፍታችሁ ዘመናዊ ሙዚቃ ከፍታችሁ ይሄንን ማይም እያረጋችሁ ነው የምትጫወቱብን ብሎ ከጀርባ እየዞረ ያይ ነበረ። እንዴት አድርጎ እንዳቀነባበረው እና ሙላቱ ታላቅ ሰው ታላቅ የሙዚቃ ሰው መሆኑን የምታውቂው መሰረቱን በኢትዮጵያ ቱባ ባህሎች ላይ ነው የሚያደርገው። እኔ የማውቀው ህዝብ ለህዝብ የሚል እንትን የሙዚቃ ቡድን ነበረ አውሮፓንና ዓለምን የዞሩ እና በዛን ሰዓት በራሱ ዲዛይን የሰራቸው ድራም ለምሳሌ ልክ
ራሱ ዲዛይን ነው የሰራው ያንን ድራሙ ራሱ በእውነቱ ያስደስትሻል ስታዩ ራሱ ከበሮ ነው ግን ድራም ነው እንደ መምቻ ራሱ እንዴት አድርጎ እንደሰራ ሁሉ ነገር በጣም በአዲስ መልክ ነው ተሻሽሎ ኢትዮጵያዊነቱን ሳይለቅ ሰርቶ ትዝ ይለኛል